ከዛ ገኙት መምህሮ የትከረም ካሉት ይላል። አዎ ስለበላችሁና ስለጠገባችሁ የፈለጋችሁን ያላችሁ ጌታ። ይህ ወንበዴ ግን በክርስቶስ ያመነው ተገርፎ እያየው ነው። ፊቱን ውበቱን አይቶ አይደለም። አንዳንድ ሰዎች የክርስቶስን መልኩን አይቶ ያመኑ ሰዎች አሉ። የወደዱት ፊቱን ለማየት ከሰው ልጆች ይልቅ መልኩ ያማረ ነው እንዳለ ነቢየ እግዚአብሔር ፊቱ ስለሚያምር ሊያዩት የመጡ ሰዎች አሉ። ዓርብ ዕለት እኮ ክርስቶስ እንኳን ውበት መልክ የለውም። መልክና ውበት የለውም ነው ያለው ነቢዩ። ምንና ምን የለውም? ውበቱን ተዉት፣ መልክ የለውም። አይኑ የቱ ጋር አፍንጫ የቱ ጋር እንዳለ ማወቅ እስከማይቻል ፊቱ በደም ተለውሷል። ዓርብ ዕለት የሚያየው ሰው የሚያየው የተሰቀለ ስጋ ነው። ታውቃለች፣ የተሰቀለ ስጋ ነው የሚያየው። ለማየት እንኳን ያሰቅቅ ነበር። ወደ እሱ አቅጣጫ ማየት ይጨንቅ ነው። ፊቱን እንደሚያዞርበት ሆነ ይላል። የሚያዩት ሰዎች በደንብ ለማየት እስኪጨነቁ ድረስ። ለምን? የተገረፈው 6666 ጊዜ ነው። የእኛ ቤተክርስቲያን 6666 ጊዜ ትላለች። ቅዱስ ኤፍሬም ሶርያዊ ግርፋቱን መቁጠር እንችላለን፣ ህመሙን ግን መቁጠር አይቻልም ይላል። ምን ያህል እንዳመመው መቁጠር አይቻልም። ይህን ያህል ተገረፈ እንጂ ይህን ያህል አመመው ማለት አይቻልም። የተገረፈው እኛ ለቡሄ በምናጨው ጅራፍ ይመስላችኋል? አይደለም። ሮማውያን ጆሲፈስ ፍላቪየስ የሚባለው የሮማውያን ታሪክ ጸሐፊ ሮማውያን የሚገርፉት በብረት ቁርጥራጭ ነው ይላል። በተቆራረጠ ብረት በሚስማርና በሾሉ አጥንቶች። ስለዚህ አንድ ሰው ሲገረፍ ስጋው ላይ ያ ሚስማር ይሰካል፣ ያ አጥንት ይሰካል እና ሲያነሱት ስጋውን እየነጨ ነው የሚደርሱ እና አንዳንዴ ደግሞ በጣም ብዙ ስጋ ይነጭና አራግፈው ነው ቀጥሎ የሚገርፉት። የለበሰው ልብስ እኮ በደም ቀይ ነበረ። ቀሚስ ለምን ቀላ? ነቢዩ ኢሳያስ ቀድሞ አይቶት ከሩቅ እኮ ነው። ቀሚስ ለምን ቀላ? ወይን እንደሚጨምቁ ሰዎች ለምን መሰለ ቀሚስ ይላል። ዓርብ ዕለት እኮ እነሱ ቀይ ልብስ ለማልበስ ደከሙ እንጂ ቀድሞ እኮ ልብሱ ቀይ ሆነ በገዛ ደሙ ማለት። እንደዛ እየተሰቃየ አይቶ ግን አመነበት። የቀኝ ወንበዴ አምላክ መሆኑን አወቀ። ንጉሥ ነህ አለ። በመንግስት አለ። በመንግስት ብቻ አይደለም፣ በመጣህ ጊዜ አስበኝ። ምን ባልክ ጊዜ ምን ማለት ነው? አሁን እንደማይ ሞታ አትቀርም፣ ከሞት ትነሳለህ። ተነስተህ አትቀርም ወደ ሰማይ አርጋ አትቀርም ዳግም ልትፈርድ በመጣህ ጊዜ። አይገርማችሁ? አጠገቡ ያለው ሞቶ እንደማይቀር ከሞት ተነስቶ እንደሚያርግ አርጎ እንደማይቀር እንደሚመጣ ሊፈርድ እንደሚመለስ አውቋል ወንበዴ። በምን አወቀ? ኢትዮጵያዊ ሊቅ ቅዱስ ያሬድ ዛሬ አባቶቻችን ሲያዘሙት የነበረው ፈያታዊ ዘየማን መኑ መሐረከ ታይምር ዘንተ፣ የቀኝ ወንበዴ ይህንን እንድታውቅ ማን አስተማረ? የት ነው የተማርከው? አጠገቤ ያለው ንጉሥ መሆኑን በምን አወቅ? ምጽአቱን ማን ነገረ ብሎ ቅዱስ ያሬድ ይጠይቀዋል። ከዛ ራሱ ቅዱስ ያሬድ በመንፈስ ቅዱስ ተቃኝቶ ራሱ ይመልሳል። ነቢያትን አልተከተልኩም፣ ነቢያት አላስተማሩኝም፣ ሐዋርያትም አልሰበኩኝም፣ ፀሐይ ጠቅሳ ጠራችኝ፣ እሷን ባየው ጊዜ አመንኩኝ ይላል። ይህንን ወንበዴ የመለሰችው ማን ነበረች? ፀሐይ። ፀሐይ ጨለመ፣ ጨረቃ ደም መሰለ፣ ከዋክብት ረገፉ። ያኔ የፀሐይ አምላክ አጠገቡ እንዳለ አወቅ። ፀሐይን አይቶ የወንበዴ ተመለሰ። በፀሐይ ስብከት ንስሐ ገባ። እኛ ስንት ስብከት ሰምተናል? መማል እስቲ ንገሩ፣ ስንት ስብከት ሰምተናል? አዎ ተመለስ ያለው ፀሐይ አይቶ የመለሰ ተመለስ ያለው። መመለስ ያቃተው ደግሞ 30 ስብከት ሰምቶ ያወዳድራል። የዛሬው ጥሩ ነው ይላል። ጴጥሮስ ዶሮ ሲጮህ ሰምቶ ነው ንስሐ የገባው። ምን ሲጮህ? እኛ ስንት ዶሮ ሲጮህ ሰማን? እኛ ብንሆን አርደን እንበላው ነበር አይደል? እና ወንበዴው ተመለሰ። ይህን ወንበዴ የመለሰው ፀሐይ ብቻ ነበረች ይላል ቅዱስ ያሬድ። ኧረ የለም ይላል ቅዱስ ዮሐንስ አፈወርቅ ደግሞ አይመስለኝም፣ ፀሐይ ብቻ አትመስለኝም። ክርስቶስ እዛው መስቀል ላይ የተናገረው ንግግር ሳይሆን አይቀርም የዚህን ወንበዴ ልቡን የሰበረው። ምን ብሎ ተናገረ? የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ገና ሚስማሩ ከእጁ ሳይወጣ እኮ ገና ችንካሩ ልቡ ድረስ እያመመው የሚያደርጉትን አያውቁምና ይቅር በላቸው ሲል ሲሰማ ይህ ወንበዴ በክርስቶስ ርኅራኄ ውስጥ በክርስቶስ ፍቅር ውስጥ የእሱ ጭካኔ ጎልቶ ታየ። ስለዚህ ምን አለ? ጌታ ሆይ በመንግስት ምን በለኝ
አስበኛል። የኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ደግሞ የለም ይህንን ወንበዴ ፀሐይም የጌታ ንግግርም አይመስለኝም፣ ከጌታ አጠገብ አይደል የተሰቀለው፣ ምናልባት የክርስቶስ ጥላው የመስቀሉ ጥላ እሱ ላይ አርፎበት ሳይሆን አይቀርም የዚህ ወንበዴ ልብ የተመለሰው ይላል። ጌታችን በእውነት በሁላችን ላይ ጥላውን ያሳርፍብን። አዎ የጴጥሮስ ጥላ ይፈውስ የለ የክርስቶስ ጥላ ምናልባት ልቡን ሳይመልሱ አይቀርም። ለምንድን ነው የሁሉ የሚያደንቁት ሊቃውንቱ? እንደው ምን እንዴት ሊያቻለ የሚሉት የጸለዩ ጸሎት ተራ ጸሎት ስላልሆነ ነው። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኝ። ድንቅ ጸሎት ከወንበዴ የተገኘ የማይመስል ለእኛ ለወንበዴዎቹ የሚጠቅም ትልቅ ጸሎት ነው የጸለየው። አስበኝ፣ በመንግስት በመጣ ጊዜ አስበኝ። ስራዬን እንዳታስብብኝ እኔን ግን አስበኝ። ኃጢአቴን እንዳታስታውሰው እኔን ግን አስታውሰኝ። መንገደኛ እንኳን አብሮት የሄደውን ሰው ያስታውስ የለ ወይ? በመስቀል መንገድ ላይ አብሬ የሄድኩት እኔን አደራ አስበኝ። ስራዬን እንዳታስበው። ስራዬ የሚጠቅም አይደለም፣ ገደል የሚከት ነው፣ የሚያስኮንን ነው፣ ለመንግስት የሚያበቃ አይደለም። እኔን ግን አስበኝ። ካጠገብህ አልነበርኩ? ለምን ይሆን በዴ በጣም ድንቅ ጸሎት። ክርስቶስ ከማንም ይምጣ በትትና የሚጸለይ ጸሎት ይሰማል አይሰማም? ይሰማል። አንተ ደግሞ አሁን በመንግስት አስበኝ ስትል አታፍርም? ምን ስትሰራ ከርመሃል አለም። ትሁት ልብ ያለው ሰው ሲለምነው ይሰማል እግዚአብሔር። በትህትና ሆነ አሁን የሆነ በዴ ዛሬ ገነት ልግባ ቢል ኖሮ ምኑ ትዕቢተኛ ነው ያስብላል። እሱ ምንድን ነው ያለ? በትንሣኤ ዘጉባኤ ሁሉን ስታስነሳ እኔንም መቼስ አትተወኝም፣ እኔንም አብረህ ስታስነሳይ ያን ያስታውሰኝ ያለ። ዛሬ ከኔ ጋር ቤት ትሆናለህ ነው። እየሰማችሁ ነው? ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። ይህን ወንበዴ የተቀበለ አምላክ ይቀበላል። የሚገርማችሁ ወንበዴው ገድሉ ብዙ ነው። በጣም አስገራሚ ሰው። ጌታ ሆይ ብሎ ጌትነቱን፣ በመንግስት ብሎ መንግስቱን፣ በመጣ ጊዜ ብሎ ምጽአቱን፣ አስበኝ ብሎ ምህረቱን ጠየቀ። ይህ ብቻ ግን አይደለም። በግራ ያለው ጓደኛው አብሮት ሲሰርቅ ሲበድል የነበረ ሰው ክርስቶስን ተሳደበ። በቀረው ሰዓት ሰደበው። እስቲ እግዚአብሔር የቆሰለ ሰው ይሰደባል ወይ? እንደዛ ስቃይ ላይ ያለ ይሰደባል? ተሳለቀበት። ራስህን አድን። እኔ በቤተ ክርስቲያን መከራ የሚሳለቁ ሰዎች ነው የሚመስለኝ። ይዞኝ የግራ ወንበዴዎች አሉ። አብያተ ክርስቲያናት ሲቃጠሉ፣ ምዕመናን ሲገደሉ ይበላቸው የሚሉ ሰዎች ነው። ይበላቸው። ራስህን አድን። አንተ ክርስቶስ አይደለ? ሙት የምታስነሳ ድውይ የምትፈውስ እስቲ የሚሉ ማለት ክርስቶስን ዓርብ ዕለት ያልሰደበው አለ መሰላችሁ? እኔ ከሁሉ የሚገርሙኝ መንገድ ኃላፊዎች ሰድበውታል። በዛ ጋር ሲያልፉ ሰድበውት ያለፏል። አያውቁትም እኮ ግን የሁሉ ሰው የሰደበው መቼስ የሆነ ችግር ቢኖርበት ነው ብለው ስድብ አዋጥቶ ሄዱ ሰዎች። ስድብ ከማዋጣት ይጠብቃችሁ። አሁን በዚህ በሚዲያ ዘመን አናጣራም እኮ የሆነ ሰው 10 ሰው ከሰደበው 30 ሰው ይጨምርለታል። የሚያውቀውም የማያውቀውም የሆነ ስድብ ያዋጣል። እና ክርስቶስን ያልነቀፈው ያልሰደበው የለም። ጆሮው ስድብን ተቀብሏል። መቸንከር መቁሰል ብቻ እንዳይመስላችሁ፣ ሕሊናው እኮ ቆስሏል። እመቤታችን ስታለቅስ ማየት ራሱ የጌታ ቁስል ነው። ታውቃላችሁ። ወዳጁ አልዓዛር በሞተ ጊዜ ሰው እናቱ ስታለቅስ ሲያይ ምን ይሰማው ይሆን? ጌታችን እኮ ከሚስማር በላይ የወጉ ሐዘኖች አሉት። ዓርብ ዕለት ታውቃላችሁ። የእመቤታችን እንባ ራሱ ለቅሶ፣ ስድቡ፣ ጥላቸው፣ ክህደቱ ሐዋርያቱ ጥለውት ሄዳቸው እና የወንበዴ በግራ ያለው ሰደበው። እኛ ስላደረግነው የሚገባንን እንቀበላለን። ይህ ግን ምንም ክፋትን አላደረገም። ጓደኛውን መከረው። አንተ በእግዚአብሔር እጅ ተይዘህ ልትሞት ደቂቃ ቀርቶ እግዚአብሔርን አትፈራውም ወይ አለ። የጥበብ መጀመሪያ ምን ይስበከው ከዚህ በላይ? የጥበብን መጀመሪያ ነገረው። እግዚአብሔርን ፍራ እንጂ አትፈራም ወይ ብሎ መከረው። አብረው ነው ኃጢአት የሰሩት። ይሄ ንስሐ ገብቶ በመንግስት አስበኝ ብሎ ገነት ገባ። ያ ግን በቀረችው ዕድሜ እስከ ዛሬ ኃጢአት የነበረው የምግባር ችግር ነው፣ የክህደት ጨምሮበት የሃይማኖት ችግር አድርጎት ተኮነነ። አሁን ጓደኛሞች አላችሁ እዚህ መሃል ወይ? ጓደኛ ያለን ሁላችንም የሆነ ጓደኛ ይኖረናል። አብረን ኃጢአት እንሰራለን፣ አብረን ግን ንስሐ እንገባ። አብረን እንጠጣለን፣
አብረን እንሰክራለን፣ ና እንጠጣ፣ ና እናመንዝር፣ ና እንጨፍር፣ ና እንስከር የሚል ጓደኛ አለ። ና ንስሐ እንግባ የሚል ግን የለም። አብሮ መበደል እንጂ አብሮ ይቅር በለን ማለት እኮ እንጂ ጓደኛ ማለት ለኃጢአት የሚጠራህ አይደለም፣ ለንስሐ የሚጠራህ ነው። ይህ ወንበዴ ከጎኑ ያለውን አብሮት የተሰቀለውን ጓደኛው እግዚአብሔርን ፍራ እንጂ ብሎ መከረው። አንድ ሁለት እኛ ስላደረግነው የሚገባንን እንቀበላለናል። ለተረገመው የመስቀል ሞት የሚያበቃ ኃጢአትን ምን ብለናል? ሰርተናል። ተአምኖ አጣው ማለት ኃጢአቱን አመነ። ሶስተኛ ማንም ያልመሰከረው ምስክርነት ሰጣል። ከኔ ጋር በሉ፣ ይህ ግን አይሰማም፣ ምንም ክፋትን አላደረገም። ማንን ነው? ክርስቶስ። ዓርብ ዕለት ክርስቶስን ምንም ክፋት አላደረገም ብሎ የመሰከረለት ሰው አይናቸውን ያበራው ሰዎች አይኔን አበራው እንጂ ምን አጠፋ ብለው አላ 38 ማነው 12 ዓመት ደም ይፈሳት የነበረ ሴት ደሜን ቀጥ አደረገው እንጂ ምን አደረገ አላለች። አንድ ሰው እኮ ሊመሰክር አልመጣም። አይገርም? 38 ዓመት የተኛው ያ በሽተኛ አልጋን ተሸክመ ሂድ ብሎ ክርስቶስ የፈወሰው ታሞ የተነሳ እግዚአብሔር ረሳ። የሚገርማችሁ ሐሙስ ዕለት ክርስቶስ ሊቀ ካህናቱ ፊት ሸንጎ ቀርቦ በጥፊ መታው። አንድ ሰው እየመጣ ነው። ሲመታው ለምን ትመታኛለህ አለ ክርስቶስ። ለምን ትመታኛለህ እንዴ? ክርስቶስ ያው ሁሉ ጅራፍ ሲገርፍ ሲወርድበት ለምን ትመቱኛላችሁ ብሎ ይሄ ሰውዬ በጥፊ ሲመታው ግን ለምን ትመታኛለህ አለ። ለምን መሰላችሁ? መጥቶ የመታው ሰው 38 ዓመት ከተኛበት አልጋ ያዳነው ሰው ነበር። ስለዚህ ክርስቶስ ያመመው ጥፊው አይደለም፣ ባዳነው ሰው እጅ መመታቱ ነው። ጥፊው አይደለም ያመመው። ክፉ ተናግሬ ከሆነ ስለ ክፉ መስክርብኝ፣ አልጋህን ተሸክመ ሂድ ከማለት ውጭ ምን ክፉ ቃል ተናግሬ ያለው? መልካም ተናግሬ ከሆነ ግን ስለምን ትመታኛለህ? አምላካችንን በኃጢአት ከመምታት ይሰውረን። በእውነት አዎ፣ እሾህ ደፋ ሲባል እሾህ ይመስላችኋል? ጌታችን የደፋው እሾህ የተባለው ምንድን ነው? ኃጢአት እኮ ነው። አዎ፣ እሾህም ማነቀው የሚለውን ሲተረጉም ወንጌል ምን ይላል? የባለጸግነት ምኞት፣ የዚህ ዓለም ምኞት ነው ይላል። ኃጢአት ነው። ስለዚህ ክርስቶስ እሾህ ሆኖ የወጋው በአዳም ምክንያት ምድር ካንተ የተነሳ ምንን ታበቅላለች? እሾህን የተባለውን እሾህ ክርስቶስ ዘውድ አድርጎ ደፋው። ጌታችን የደፋው የኔና የእናንተን ኃጢአት ቤት ተሸከመ። ስለዚህ ዛሬ ኃጢአት ስንጨምር እሾህን እየጨመርንበት ያለ ነው። ሌላ ቁስን የምንወገው እና የወንበዴ ግን ክፋትን አላደረገም ማለና ዞረና ወደ ጌታው ጸለየ። ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኝ። ምን አይነት ሰው አድነኝ እንኳን አላለም። ከመስቀሉ አውርደኝ፣ ችንካሬን ንቀለው አላለም። ችንካሬን አትንቀለው፣ ኃጢአቴን ግን ንቀለው። ኃጢአቴን ንቀልልኝ፣ ቁስሌን አትፈውሰው፣ ስርየት ግን ስጠኝ። ወደ ምድር አትመልሰኝ፣ ምድር ላይ ዕድሜን አትጨምረው፣ የሰማዩን አቅናልኝ፣ አስተካክልልኝ። አስቀድማችሁ ጽድቁንና መንግስቱን ፈልጉ፣ ሌላ ሁሉ ምን ይልላችሁ? ይጨመርላችሁ። ገብቶታል። የሆነ በዴ ምን አይነት ሰው ነው? አስገራሚ ጸሎት ጸለየ። ይህን ጊዜ ጌታ ምን አለው? እውነት እልሃለሁ ዛሬ ከኔ ጋር በገነት ትሆናለህ አለው። ጥያቄውና መልሱ አይገናኝም። ወንበዴ የጠየቀው ምንድን ነው? በመንግስት በመጣ ጊዜ ምን በለኝ። ክርስቶስ የመለሰው በመንግስቴ በመጣው ጊዜ አስባለሁ አለ። መቼ ነው ያለው? አይሰማም። ዛሬ ከኔ ጋር በገነት ትሆናለህ። በጣም ይገርማል። ቸርነቱ አንድን ወንበዴ ገነት አስገባው። አንድን ወንበዴ ስንት እኮ ቅዱሳን ሲኦል ውስጥ ቁጭ ብለው ካሁን መጥቶ ከሲኦል ያወጣናል ብለው እየጠበቁት እኮ ነው 5000 ዓመት ሙሉ። አንዱን ወንበዴ አያስቀድሙ አስገባው። ጻድቃን ቁጭ ብለው ወንበዴውን አስቀደሙ። አቤት! አሁን ይሄ ታሪክ የተጻፈው ታምረ ማርያም ላይ ቢሆን ኖሮ ሰዎች ተረት ነው ይሉን ነበር። እንደው እናንተ አታፍሩም? እንደው በቃ እናንተ ተረት አያልቅ ብላችሁ ወንበዴ ገነት ገባ ትላላችሁ አታፍሩም ይሉን ነበር። ይህን ታሪክ ከገድል ከድርሳን ሰውሮ ወንጌል ላይ ያጻፈ አምላክ ስሙ የተመሰገነ ነው። ወንጌል ላይ ባይጻፍ ምን እንደሚሉን እናውቃል። እንዴት እስቲ አታፍሩም? አሁን አንድ ወንበዴ ገነት ገባ ስትሉ እኛ ልናፍር እንችላለን። እግዚአብሔር ግን አላፈረበትም፣ አስገባው። ከፈለገ በገንዘቡ የፈለገውን ማድረግ ይችላል አይችል? በላይ ሰላሁን በጥርኝ ውሃ በትንሽ ውሃ ገነት ገባ ሲባል ደማቸው የሚፈላ ሰዎች እንዴት በትንሽ ውሃ ይላል? ውሃው በበርሜል መሆን ነበረበት።
እግዚአብሔር በትንሹ ማዳን ይችላል አይችልም? በጥቂትም በብዙም ማዳን ለእግዚአብሔር አይቸግረውም። እና አስገባው። ግን ገርሞናል። መቼስ የእግዚአብሔር ምሕረት እኮ በጣም ይገርማል። ለእኛ አይምሮ እኮ ይከብዳል። እኛ ለራሳችን እንኳ ይቅርታ እናደርግም። እሱ የሚምረንን ያህል እሱ የሚተውልንን ያህል እኛ እንተውም ለራሳችን። አንተ ራስን ይቅር ባትለው ራሱ እግዚአብሔር ይቅር ይላል፣ ይምራል። እና አንዳንዴ ምሕረቱ ከሰው አይምሮ በላይ ሆነና አይ እዚህ ጋርማ ይበቃል እንላለን። እኛ እስከሆነ ልክ ስለሆነ ይቅር የምንለው እግዚአብሔርም እንደኛ እንዲሆን እንጠብቃለን። እሱ ግን እንደዛ አይደለም። እኛ ሰው ለመጥላት ሰበብ ነው የምንፈልገው፣ እግዚአብሔር ሰው ለመውደድ ሰበብ ነው የሚፈልገው። እኔ በምን ልቀየመው እያለ ነው እኛ መከራ የምናየው፣ እሱ ደግሞ በምን ልማረው ብሎ ነው መከራ የሚያየው። ከአንድ ሰው ላይ እኮ እንከን ፈልገን ለመጥላት ማለት እኔ እሷን አልወዳትም እሱን አልወደውም ለማለት ሰበብ እንፈልጋለን። ሰበብ ከጠፋ ምን እንደምንል ታውቃላችሁ? ትከሻ አይወዳትም እንላለን። እኔ እገሌ ዝም ብሎ ውስጤ ይነግረኛል እንዲሁ አልወደውም የምለው ሰው አለ የለም? እግዚአብሔር በሉ እስኪ ዓለሙን እንዲሁ ወዷል። እንዴት ወዷል? እንዲሁ። እሱ እንዲሁ ወዶናል፣ እኛ እንዲሁ ምንጠላው ሰው እንዲሁ ሳያት ትከሻ ይነግረኛል። የአይኑ ቀለም አያምረኝም እንደምንጠላው ሰው ምንጠላበት ሰበብ ቢጠፋ ማለት ነው አልተገኘማ። የሚገርመው ያለ ሰበብ የጠላነውን ሰው ትከሻ አይወደውም ያልነውን ሰው የሆነ ጥፋት ሲያጠፋ እኮ እኔ እኮ ቀድሜ ይታወቀኝ ነበር። የአንተ ትከሻ ነብይ ነው እንዴ? ጉድ እኮ። እግዚአብሔር ደግሞ በምን ልማረው ይላል፣ ሰበብ ይፈልጋል። ምግባር ቢያጣ እውነቱን ያህል እንደው በቃ ትንሽ ቅንነቱን እግዚአብሔርን ለመፈለግ በሉ እስኪ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው። መጽሐፈ ዜና መዋዕል እንጂ ነው የሚለው። ቢያጣ ትንሽ እግዚአብሔርን የሚፈልግ ልብ እንዳለህ ካወቅ እሱን ሰበብ አድርጎ ይምርሃል። እግዚአብሔር መንግስቱን በርካሽ ዋጋ ሸጠው ብለዋል ባለቅም። በርካሽ ዋጋ ሸጠው። እዚህ መሀል ነጋዴ ካለ ይበሳጫል። እግዚአብሔር ግን መንግስቱን በዘለላ እንባ ሸጠው። ጠብ ባለች በአንዲት እንባ ሸጠው። መንግስቱን ያህል ነገር እንዴት በእንባ ይሸጣል? በትንሽ ነገር ነው የሚሸጠው። ለመማር ሰበብ የሚፈልግ አምላክ ስለሆነ እና ይህ ወንበዴ በመንግስት ምን በለኝ አስበኛል። ከሱ በፊት እኮ ጓደኛው አንተ ክርስቶስ አይደለ ራስን አድን ብሎ ሰድቦታል። ሲሰድበው መልስ አልሰጠውም። ማረኝ ሲለው ግን ካፉ ተቀበለው። እግዚአብሔር ለቁጣ የዘገየ ለምህረት የቸኮለ አምላክ፣ መዓቱ የራቀ ምህረቱ ሩቅ፣ መዓቱ ብዙ ምህረት የተባለ ለዚህ ነው። የቀኙ ሲሰድበው ቆይ ቀጣሃለሁ አሳያለሁ አላለው። ሲኦል ከታለው ዛሬውኑ ሲኦል ከኔ ጋር ከኔ ውጭ ሆነ ሲኦል ትገባለህ አላለው። የቀኙ ግን ማረኝ ሲለው ዛሬ ከኔ ጋር ቤት ትሆናለህ፣ በገነት ትሆናለህ። ለዚህ ወንበዴ ምህረት ያደረገ አምላክ ለሁላችን ምህረት ያድርግልን። የሚገርም ነው። ኪሩብ እንኳን ደነቀው እኮ በሰማይ የእሳት ሰይፍ ይዞ ሱራፊ መልአኩ ገነትን የሚጠብቀው እሱ እዛ ይጠብቃል። እንደውም አንዱ ባለቅኔ ምን አሉ መሰላቸው? ይህ ሰውዬ እድሜው ሙሉ ወንበዴ ነው አይደል? ብዙ ነገር ሲሰርቅ ነው የኖረው። ባለቀ ሰዓት ምንድነው የሰረቀው ካላችሁ ገነትን። ምንን ሰረቀ? እዛው መስቀል ላይ። አይገርምም? እንዲህ ወንበዴ ነገር እኮ እዛ ጨረሰ። ኪሩብ እዛ ሰይፍ ይዞ ገነትን ይጠብቃል። እሱ ከባለቤቱ ጋር ተነጋግሮ ቁልፍ ተቀብሎ መጣ። ሲያየው ደነቀው። ግብረ ሕማማት ሲነበብ ሰምታችኋል። ቅዱስ ያዕቆብ ዘሥሩግ እንዴት አድርጎ እንደጻፈ አንተ ማነህ አብርሃም ነህ እንዲህ ያለው ሲያየው፣ ያ እንግዳ ተቀባዩ አብርሃም ነው ወይ? ማ እኔ አለ የቀኝ ወንበዴ። እኔ እንግዳ ልቀበል፣ እንግዳ ካገኘው ሳልዘርፍ አልሸኝም አለ። እንግዲያው አንተማ ዳዊት ነህ፣ አንተማ ገሌ ነህ እያለ የጻድቃንን ስም ጠራለት፣ ደረደረለት። አይደለሁም። ታዲያ ማነህ? እኔ ወንበዴ ነኝ፣ ሌባ ነኝ፣ ቀማኛ ነኝ። እንዴት መጣህ እዚህ? የእሳቱን ባህር እንዴት ተሻግረ መጣህ አለው። የክርስቶስን የደሙን ማህተም ሲያሳየው በልና ግባ አለው። የደሙን ማህተም ይዘን የማናልፈው በር አለ? የለም። አስገቡ። ስጋውን ደሙን ተቀበሉ የሚባለው ለዚህ ስጋውና ደሙን ተቀብለን የማናልፈው በር የለም። ስጋዬን የሚበላ ደሜን የሚጠጣ ምን አለው ብሏል ክርስቶስ። ስጋውን ደሙን ተቀብለን የማንገባበት በር ገባ የወንበዴ እና አስደናቂ ምህረት ለዚህ ወንበዴ አደረገለት። ልመናውና መልሱ ግን የተለያየ ነው። ዛሬ ከኔ ጋር ቤት ትሆናለህ። እግዚአብሔር ጥቂት ሲለምኑት ብዙ የሚሰጥ አምላክ ነው። ሰሎሞን ጸሎት ጸለየ። ይገርማቸዋል። መጣና መቅደሱን ሰጥቶ ተንበረከከ። ምን ብሎ ጸለየ መሰላችሁ? እንደው ጌታ ወይ ሌላ አይደለም
ጥበብንና ማስተዋልን ስጠኝ አለ። ሲለው ምን አለ እግዚአብሔር? ሀብት አለመንከኝ፣ ዝና አለመንከኝ፣ ወይም ደግሞ ጠላቶችን ድል የምነሳበት ኃይል ስጠኝ አላልክም። አንተ የለመንከው ጥበብና ማስተዋልን ስለሆነ ሀብቱንም ዝናውንም ድል መንሳቱንም ጨምሬ ሰጥቻለሁ። እግዚአብሔር ትንሽ ሲለምኑት ልመናው ደስ ካለው ያለመንከውን ይጨምርልሃል። ሌላ ልጨምርላችሁ። ሁለት ሰዎች ሊጸልዩ ወደ ቤተ መቅደስ መጡ። አንዱ ቀራጭ ነው፣ ኃጢአተኛ፣ ሁለተኛ ፈሪሳዊ ነው። ሁለቱም መጸለይ ጀመሩ። ፈሪሳዊው እንደ በጣም አስቂኝ ጸሎት ነው ያደረገው። ምንድነው? ጽድቁን ነው የሚያወራው። ጌታ ሆይ በሳምንት 2 ጾማለሁ፣ በሳምንት 2 ምን እላለሁ? አሁን ጸሎት ነው ሪፖርት ጾማለሁ፣ ካለኝ ከ10 አንዱን እሰጣለሁ፣ እንዲህ አደርጋለሁ እያለ ይመጻደቃል። ቀራጩ እዛ ጋር ቆሟል እና እየጸለየ ዞር ብሎ ሳይው ቀራጩም አለ። በሳምንት 2 ጾማለሁ፣ አስራት አወጣለሁ፣ እንደዚህ ሰውዬ ስላላደረከኝ ምን እልሃለሁ? አይገርም? ምጽድቂያው ማለት ነው። እንደዚህ ሰውዬ ስላላደረከኝ አመሰግናለሁ አለው። ያ ሰውዬ ግን ቀና ብሎ ማየት ፈርቶ ቀራጩ ማለት ነው። ልክ ምናሴ በጸሎቱ እንዳለው ቀና ብዬ የሰማይ ርዝመት አይ ዘንድ አገባቢ አይደለም እንዳለው ቀና ማለት ፈርቶ ወደ መሬት አጎንብሶ ጌታ ሆይ እኔን ኃጢአተኛውን ማረኛል። እስኪ በሉ እኔን ኃጢአተኛውን ማረኝ። ልክ ይህንን ሲል ይህ ቀራጭ ይላል ጻድቅ ሆኖ ወደ ቤቱ ተመለሰ ይላል። ከዚህች ቤተክርስቲያን ጻድቅ ሆኖ ለመመለስ ያብቃል። አይገርምም? ኃጢአተኛ ሆኖ ገብቶ ምን ሆኖ ተመለሰ? አሁን እኔ እሱን አለ የፈለግኩት ጌታ ሆይ ጻድቅ አድርገኝ ብሎ ጸለየው። እኔ ጸለየው ምንድን ነው ያለው? እኔን ኃጢአተኛውን ምን በለኝ ማረኝ። እሱ ምህረት ነው የለመነው። አረ ምህረት ብቻ አይበቃህም አንተ ጻድቅ አድርጋለሁ። እግዚአብሔር ትንሽ ሲለምኑት ብዙ ይሰጣል። እግዚአብሔር ጸሎታችንን አስተካክሎ ይስማል። አሁን እኮ በእውነት እግዚአብሔር አቅንቶት ካልሆነ የኛ ጸሎት ነው። እየሰማችሁ ነው? ሲጀመር የኛ ጸሎት አንደኛ አባታችን ሆይ መቼ ጀምረን ከመቼው እንዳለቀ ገርሟቸው ያውቃል? ብን ያለ ጸሎት ነው። ወይ ትኩረት የለው ወይ ተመስጦ የለው። ለምነው ምድራዊ ነገር ይህ ወንበዴ ከኛ እንዴት ተሻለ? ጌታ ሆይ በምን አስበኝ ያለ በምን እኛ ምን ለምነው መንግስቱን ነው ወይ? እስቲ ዛሬ ጸልየ ነው የምንሄደው ጸሎት ስንገባ ጸልየን የገባነው ጸሎት መንግስቱን ነው? እንደው አደራህን የመንግስትህን ነገር ብለናል። ምድራዊ ነገር እኮ ነው ልመናችን። እኔ አባታችን የሚለው ጸሎት ራሱ እኛ ብንሆን የጻፍነው እያስባለሁ አንዳንድ አባታችን ሆይ በሰማያት ስምህ ምን ይበል፣ ከዛስ ፈቃድ በሰማይ እንደሆነች፣ ከዛስ የዕለት አሁን እግዚአብሔር ስለሰጠን ነው እንጂ እኛ ቢሆን የጻፍነው አባታችን እንጀራችን ውስጥ ብለን ነው የምንጀምረው። መጀመሪያ ሆዴን ነው ስጋዊ ነው ልመናችሁ። ይህ ወንበዴ ግን አስቀድማችሁ ጽድቁን መንግስቱን እሹ ነው ያለ። እስቲ መቼ ነው ስዕለት ሲሳል ለንስሐ አብቃኝ ብዬ ተስዬ ነበር የሚል ስለት ሰምታችሁ? ለቁርባን አብቃኝ የሚል ስለት፣ የቤተክርስቲያንን መከራ አቁምልኝ የሚል ስለት፣ እስቲ በቃችሁ በለን የሚል ስለት። እዚህ ያለ ሰው ንስሐ ቢገባ ጸጥ እንደሚል ታውቃላችሁ ማዕበሉ። እዚህ ያለው ሰው ብቻ ንስሐ ቢገባ ማረኝ ቢል ዝም ብሎ ይውሸታል። ግን ንስሐ መግባትም አንፈልግም። ለምን? እምንሰራው የቀረ ብዙ ኃጢአት አለ። ብዙዎቻችን በነገራችን ላይ ንስሐን ላንገባ የሚያደርገን ያለፈው ኃጢአታችን አይደለም፣ ለወደፊት ልንሰራ ያሰብናቸው ኃጢአቶች ናቸው። እቅዶቻችን ናቸው ያስፈሩን። ገና የቀረ ፕላን አለን። ስለዚህ አይቀስ ብዬ በኋላ ገባለው እንድንል ያደረገን ገና ከኃጢአት ፍቅር ስላልተላቀቅ ነው። አምላካችን ያላቀን በመንግስት በመጣ ጊዜ ምን በለኝ አለ? አስበኝ። ዛሬ ከኔ ጋር በየት ትሆናለህ አለው? በገነት ትሆናለህ አለው። ይህ ወንበዴ 10 ደቂቃ ባልሞላች ጊዜ ውስጥ ነው ክርስቶስን አናግሮ ንስሐ ገብቶ ገነት የገባው። እኛ ጊዜ የለኝም ወደ እግዚአብሔር ለመመለስ እንላለን። ሰበብ ምን ቢዚ ብትሆን በስራ በትምህርት በማህበራዊ ህይወት ብትወጠሩ ከዚህ ወንበዴ በላይ አልተቸነከራችሁ። ሰበብ የለንም። ይህ ወንበዴ በደቂቃ ምህረት እንዳገኘ ተመለሱ እንጂ እግዚአብሔር ወደ ሁላችን ይመለሳል። የእኛ ንስሐ የማያስተካክለው ነገር የለም። ጸሎታችንን አርትቶ ስለሚሰማ ማለት ነው።
አንድ አባት ያደረጉትን ልንገራችሁና አበቃለሁ። ጸሎት ብዙ ጊዜኛ የምንጸልየው ጸሎት የማይሰማበት አንዱ ምክንያት እግዚአብሔር ስለሚወደን ነው። እስኪ በሉ እግዚአብሔር ምን ስለሚል? ለምን መሰላችሁ? አሁን እዚህ መሀል ወላጆች አላችሁ፣ ልጃችሁ እንደው ቤት ውስጥ አይጥ አስቸግሯችሁ ለአይጥ ብላችሁ የገዛችሁት መርዝ ቢኖር ይህንን መርዝ በዳቦ አድርጌ ካልበላው ብሎ ልጁ ቢያለቅስ ወይ ልጄ ለምን ጓጉቶ ይቀራል ብላችሁ ትሰጡታላችሁ? ቢያለቅስስ? አለቀሰው ትሰጡታላችሁ? እንገርፈዋለን እንጂ አንሰጠው። ለምን? ልጃችን ስለሆነ። እግዚአብሔር አባት ነው። ስንት ክፉ ነገር ለመን ነው። ይገርማቸዋል። ስንት ነገር የማይጠቅመን ክፉ ነገር ለመን ነው። ሲጀመር አቋምም የለንም እኛ እኮ ስንጸልይ ታውቃላችሁ። ዛሬ አሁን እዚህ በአብዛኛው የማየው ወጣቶች ነው። የወጣቶች ጸሎት ብዙ ጊዜ ከጋብቻ ጋር የተያዘ ነው አይደለም? አዎ። አንድ ወጣት ይመጣና አንዲትን ሴት ይወዳል። እንደው ጌታ ሆይ መድኃኒዓለም ይችን ልጅ እጄ ካስገባ የዛሬ ዓመት ድባብ ነው የምሰጠው ይላል። ተስሎ ሄዶ ሳምንት ሳይሞላ ይመጣና ጌታ ሆይ እችኛዋን ተዋትና እንደ ማመልከቻ እንኳን እኮ ሽርዝ ድልስ ሲበዛው ሪጀክት ይደረጋል። እንኳን ጸሎት ማለት አቋም የለም። ዛሬ የምንፈልገው ሌላ፣ ነገ የምንፈልገው ሌላ። ዝብርቅርቅ ያለ ጸሎት ነው የምንጸልየው፣ ግን ይሰማናል እግዚአብሔር። አይገርም? ጸሎቴን ያልከለከለ በሉ እስኪ እግዚአብሔር ይመስገን። ምን መሰላችሁ? ልትጸልዩ ስትመጡ ዝም በል ይላል እግዚአብሔር። ስንት ነገር ስታወራ ከቤት እዚህ እስክትደርስ እያማሽ መጥተህ ተሳድበህ ክፉ ተናግረህ መጥተህ አማትበህ ልጸልይ ስትል በል ዝም በል በዚህ አፍማ እንዳጠራኝ ይላል። ጸሎቴን ያልከለከለ እግዚአብሔር ይመስገን ይሰማናል። የመላእክቱን ምስጋና በሰማበት የእኛን ይስማ። አይገርም? መላእክትን በሰማበት ይሰማናል። የእነሱን መዝሙር በቅድስና የሚዘምሩትን በሰማበት የእኛን ይሰማል። ከኃጢአተኛ አፍ ምስጋና ለምኔ ነው አይልም። በኃጢአት ተወደስኩ፣ በኃጢአተኛ ሰው አፍ ተወደስኩ ብሎ አይቀየምም። ይሰማል፣ ያርማል። ጸሎቶቻችንን የሚጠቅሙንን ወስዶ የማይጠቅሙንን ይተውልናል። የለመናውን ሁሉ ስላልሰማን ስሙ የተመሰገነ ነው። የለመናውን ሁሉ ይሰጠን ገደል እንገባለን። የምንለምነውን እንደማናውቅ ያውቃል። ይህ ወንበዴ ግን ብዙ እርማት የማያስፈልገው ጸሎት ጸለየ። በመንግስት በመጣ ጊዜ ምን በለኝ አለ። አይ የለም ጊዜዋን ብቻ አስተካከላት እግዚአብሔር። ጊዜዋን በመንግስት እስክመጣስ አላስጠብቅም። መቼ ከኔ ጋር ትሆናለህ? አዎ በዚህ በጣና ገዳማት አንድ ዋሻ ላይ ይጸሉ የነበሩ አንድ ባህታዊ አሉ። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እና እኚህ ባህታዊ እንግዲህ ባህታዊ ማለት ለምሳሌ እዚህ ከኔ ጀርባ አበው መነኮሳት ታያላችሁ። መነኮሳት አሉ። መነኮሳት በገዳም የሚኖሩ እንዲህ ባለ ገዳምም በሩቅ ባሉትም ገዳማት የሚኖሩ መነኮሳት ናቸው። ባህታውያን ደግሞ ገዳምም አይገቡ፣ በስርዓተ ቤተክርስቲያን ገዳም የሚገቡ አይደሉም። በበረሃ ነው የሚኖሩት፣ አይታወቁ እና እውነተኛ ባህታዊና ሐሰተኛ ባህታዊ መለየ ከፈለጋችሁ እኔ ቆንጆ መለያ ነግሬያችሁ ሂዱ። ዛሬ ምን መሰላችሁ? አንድ ባህታዊ አንተ ካወቀው ባህታዊ አይደለም ማለት ነው። የሰማችሁ? ካወቅነው እኛ ባህታዊ አይደለም። ለምን? ባህታዊን አይታወቁ። መነኮሳት እንኳን የሚያገኟቸው በራእይ ለምሳሌ አባ መቃርስ አግኝቶታል። አባ ጳውሎስ አይቶ አናግሮት መጣና ምን አለ መሰላችሁ? መነኩሴ አይደለሁም፣ መነኩሴ ግን አይቻካለሁ አለ። መነኩሴ አይደለሁም፣ ምን አይቻካለሁ? መነኩሴ አይደለም። እና እውነተኛ ባህታውያን ዓለም ላይ ያሉ ስማቸው ማን እንደነበረ ጭምር ይረሳሉ። ዓለማዊ ስማቸው ይጠፋቸው። ዓለም ላይ እንዴት ነው ፀሐይ ይወጣል፣ አሁን ንጉሥ ይነግሳል፣ እንደ ድሮ እንዴት ነው ብለው ነው የሚጠይቁት። ምንም ከዓለም በፍጹም የተለየ ዓለሙን ወስደው ባህታዊ የሚሉ ሰዎች አትመኑ ማለት ነው። በሌላ ቋንቋ ገብቷቸዋል። አሁን የኛ ህዝብ ማንም ተነስቶ ፀጉሩን ካሳደገ ይቀበላል። እኔም አሁን ትንሽ ቢጨምር እርግጠኛ ነኝ ትከተሉኛላችሁ። የቀበሌ ቤት ይዞ እንዴት ባህታዊ ይሆናል? መሀል ከተማው። አሁን ደግሞ የመጣብን በዚህ በሚዲያ ዘመን የዩቲዩብ ቻናል ያለው ባህታዊ ያለ ሰብስክራይብ አድርጉ የሚል ማለት ጉድ ነው። እስኪ የዛሬ የ3 ወር ዓለም ያልፋል ብሎ ትንቢት ይናገራል፣ ግን ሰብስክራይብ አድርጉ ይላል። ዓለም ካለፈ ለምንድን ነው ሰብስክራይብ የምናደርገው? በሰማይ ልናየው መቀለጃ ሆነናል። በእውነት ከዚህ ጠብቀን እግዚአብሔር እና እውነተኛ ባህታዊ ነው ይሄ የምላችሁ። በዋሻ ውስጥ ሆኖ ሲጸልይ
አንድ አባት ይመጣሉ። እኛ አባት በጀልባ ተሳፍረው ውስጥ ይዚች ደሴት ላይ ትንሽ አረፍ ልበል ብለው አረፍ ሊሉ ሲገቡ ድምፅ ሰው ተከትለው ሲያዩ ሰውነቱ በፀጉር የተሸፈነ ሰው ይጸልያል እያልጎመጎመ ቀረብ ሲሉ በጣም ያስፈራ ሰው ገረማቸው። ጸሎቱን ግን ሲሰሙ ደነገጡ። የሚጸልየው ምን ብሎ ነው? ጌታ ሆይ አትማረኝ ብሎ። ምን አትበለኝ? ብልቱን ነው። ይገርማል። ምናኔው ይገርማል። ጸሎቱን ያስደነግጣል። ከዛ ቀረብ ባሉትና እጅ ጸፍተው ቀሰቀሱት። መጣ፣ ተሳለመ መስቀል። ማነ? እንዴት በዚህ ምን ትሰራለህ? እንደዚህ ነው። ስንት ዓመት ሆነ? ይህን ያህል። ጥሩ ነው ያለ የያዝከው ነገር ግን የምትጸልየው ጸሎት በጣም ይከብዳል። ምን ነው አለ። አትማረኝ የሚል ጸሎት ከየት ነው ያመጣኸው? አይ አንድ መነኩሴ መጥተውን ያስተማሩኛል። አይ ሰይጣን የተጫወተባሉት። ሰይጣን መነኩሴ ላይ ብሎ መጥቶ የውሸት ነገር አስተምረዋል። እና ምን ብዬ ልጸልያል? አባታችን ይበላል። አላውቅማል። ቅድስና እንጂ እውቀት የለው። አላውቅማል። እውቀት ያስታበያል፣ ፍቅር ግን ያንጻል ይላል ቅዱስ ጳውሎስ። አይገረማቸው ቁጭ አድርገው እናንተ የምናውቀውን አቡነ ዘበሰማያት ቁጭ አድርገው አስተማሩት። አባታችን በሰማያት የምትኖር ስምህ ይቀደስ መንግስት ትምጣ በደንብ አስጠኑት። ከዛ ሲችለው በል በቃ እኔ ልሄድ ነው ብለው ተሰናብተውት በጀልባ ተሳፍረው ሄዱ። ቆሞ ሸኛቸው፣ እጁን እያወዛወዘ በጣም ደስ ብሎት በፍቅር አሁን አዲስ ጸሎት ተምሯል። ሊጸልይ ወደ ዋሻው ተመልሶ ጀመረ ጸሎቱን። አባታችን በሰማያት የምትኖር ስምህ ይቀደስ ብሎ ጠፋበት። ቆይ ልመልሰው። በሰማያት የምትኖር ስምህ ይቀደስ ጠፋ ቢለው ሊሰራው ቢያል አይ እኚህ ሰውዬ ሳይርቁኝ በፊት ልድረስባቸውና ይንገሩኝ ብሎ ሮጦ ሄዶ ጀልባውን አስቆመና ስምህ ይቀደስ ብሎ ቀጥሎ ምንድን ነው አላቸው። ሮጦ ሄዶ ነው ያልኳቸው። በምን ላይ ነው የሮጦ? አይሰማም። ሲያዩት ውሃ ላይ እየሄደ ነው። እሳቸው ምን ላይ ነው ያሉት? እና ስምህ ይቀደስ ብሎ ምንድን ነው ሲላቸው በሌኔ ወንድም እንደ ድሮ አትማረኝ ብለህ ቀጥላሉ። እግዚአብሔር ጸሎቱን ሰምቶታል። አልሰማውም? ለምንድን ነው የሰማው መሰላችሁ? እግዚአብሔር የሰማው ያለውን ሳይሆን ለማለት የፈለገውን። እግዚአብሔር ለማለት የፈለግነውን ይስማ። አሁን ልባችን ውስጥ ያለውን ድረስ ጠልቆ ነው የሚሰማው። ከጠልቁ ጠራው እንዳለ ነብይ እግዚአብሔር ማለት እና ይህ ወንበዴ ጌታ ሆይ በመንግስትህ አስበኝ ባለው ጊዜ ፈጥኖ የመለሰ መድኃኔ ዓለም ክርስቶስ የሁላችንን ጸሎት ፈጥኖ ይስማን። ሀገራችንን ቤተክርስቲያናችንን ሰላም ያድርግልን። የሰማነውን በልቡናችን ጽላት ይጻፍልን።